ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች፣ የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ይቆዩ። በቻምፒየንስ ሊግ የገቢ ድርሻ ባየር ሙኒክ ቀዳሚ ሆኗል። የአውሮፓ ቻምፒየንስ ሊግ ውድድር ከጨዋታ ፉክክርነቱ ባሻገር ዳጎስ ያለ ገቢ የሚያስገኝ የውድድር መድረክ ነው። የአውሮፓ እግር ኳስ ማህበር ከመጀመሪያው ምዕራፍ እስከ ፍጻሜ ለሚሳተፉ ክለቦች እንደ ተሳትፏቸው መጠን ገቢ ያከፋፍላል። በዘንድሮው የመጀመሪያ ምዕራፍ የቻምፒየንስ ሊግ ውድድር 36 ክለቦች በአንድ ምድብ ሆነው ተሳትፈዋል። 8 ክለቦች በቀጥታ ወደ ጥሎ ማለፍ ሲቀላቀሉ 16 ክለቦች ደግሞ ቀሪ 8 የጥሎ ማለፍ ዙር ቦታዎችን ለማግኘት ወደ ደርሶ መልስ ጨዋታዎች አምርተዋል። የአውሮፓ እግር ኳስ ማህበር ለ36ቱ የመጀመሪያው ዙር ተሳታፊ ክለቦች የሚደርሳቸውን የገቢ መጠን ይፋ አድርጓል። በዚህም መሰረት ሁሉም ክለቦች በትንሹ 18.6 ሚሊዮን ዩሮ ወይም 16.1 ሚሊዮን ፓውንድ አግኝተዋል። በቀዳሚነት ከፍተኛውን ክፍያ ያገኘው ባየር ሙኒክ ሆኗል። የመጀመሪያውን ምዕራፍ ውድድር ሁለተኛ ሆኖ ያጠናቀቀው የጀርመኑ ክለብ 100 ሚሊዮን ዩሮ ደርሶታል። አንድም ጊዜ ሳይሸነፍ 8ቱንም ጨዋታዎች አሸንፎ አንደኛ ሆኖ የጨረሰው ክለብ የእንግሊዙ አርሰናል ነበር። ሆኖም ከሀገሩ ክለቦች ማንቸስተር ሲቲ እና ሊቨርፑል ያነሰ ተከፋይ ነው የሆነው። አርሰናል 96 ሚሊዮን ዩሮ ሲያገኝ ሶስተኛ ሆኖ የጨረሰው ሊቨርፑል እና 8ኛ ደረጃ ይዞ ያጠናቀቀው ማንቸስተር ሲቲ እኩል 97 ሚሊዮን ዩሮ ደርሷቸዋል። በማህበሩ የገቢ ድርሻ ስሌት መሰረት ክለቦች በመጀመሪያው ምዕራፍ ውድድር ያስመዘገቡት ድልና አቻ ውጤት እንዲሁም ይዘው የጨረሱ ደረጃ ከአጠቃላይ የገቢ ክፍፍል መጠን 37.5 በመቶውን ይይዛል። ሆኖም ቀሪውንና ከፍ ያለውን ድርሻ የሚይዘው ክለቦቹ ባለፉት 10 ዓመታት በቻምፒየንስ ሊጉ መድረክ የነበራቸው ተሳትፎና ያስመዘገቡት ውጤታማነት በመሆኑ የሲቲና ሊቨርፑል ድርሻ ከዘንድሮ ምርጥ ቡድን አርሰናል ከፍ ማለቱ ተመላክቷል። ቀሪዎቹ የእንግሊዝ ክለቦች ደግሞ እንደየ ደረጃቸው ሲያገኙ ቼልሲ 92 ሚሊዮን ዩሮ፣ ቶተንሃም ሆትስፐር 84 ሚሊዮን ዩሮ፣ ኒውካስትል ዩናይትድ 54 ሚሊዮን ዩሮ ደርሷቸዋል። በዘንድሮው ውድድር ከጥሎ ማለፍ ዙር እስከ ፍጻሜው የሚሳተፉ ክለቦች ቀጣይ ገቢ እንደሚኖራቸውም ተገልጿል። ሪያል ማድሪድ አርጀንቲናዊውን የቼልሲ የመሃል ሜዳ ተጫዋች ኤንዞ ፈርናንዴዝ እንደሚያደንቁ ተገልጿል። በተጨማሪም ሎስ ብላንኮቹ የፒኤስጂው አማካይ ቪቲኒሃ ትልቅ አድናቂ ናቸው። ነገር ግን ተጫዋቹን ማስፈረም በፋይናንስ ረገድ አስቸጋሪ እንደሚሆን ሪያል ማድሪዶች እንደሚያውቁ ተገልጿል። ኤንዞ ፈርናንዴዝ በበኩሉ ሪያል ማድሪድን የመቀላቀል ሀሳብ ሊወደው እንደሚችል ተነግሯል። ይሁን እንጂ ኤንዞ ፈርናንዴዝ በክለቡ እስከ 2032 ውል ያለው ሲሆን ቼልሲ በበኩሉ የመሸጥ ፍላጎት እንደሌለው ተዘግቧል። ማንቸስተር ዩናይትድ በሚቀጥለው ክረምት በውሰት ካመሩ ተጫዋቾች ሽያጭ ከፍተኛ ገንዘብ ሊያገኝ እንደሚችል ተገልጿል። ቀያዮቹ ሰይጣኖች ክረምት ላይ ከተጫዋቾች ሽያጭ እስከ 100 ሚሊዮን ፓውንድ ሊያገኙ እንደሚችሉ ተነግሯል። ማርከስ ራሽፎርድ፣ አንድሬ ኦናና እና ራስመስ ሆይሉንድ በውሰት ያመሩ የዋናው ቡድን ተጫዋቾች መሆናቸው ይታወቃል። በሌላ በኩል በሚቀጥለው ክረምት በቡድኑ ከፍተኛ ተከፋይ የሆኑት ካሴሜሮና ሃሪ ማጉዌር ክለቡን ይለቃሉ ተብሎ ይጠበቃል። ሃሪ ማጉዌር ውሉ በአመቱ መጨረሻ የሚጠናቀቅ ሲሆን ውሉን የማራዘም ምንም አይነት ፍላጎት የለውም ተብሏል። ከሃሪ ማጉዌር በተጨማሪ በዚህ ዓመት ድንቅ ብቃቱን እያስመለከተን ያለው ካሴሜሮ በመጪው ክረምት እንደሚለቅ አሳውቋል። የሁለቱ ተጫዋቾች 550 ሺህ ፓውንድ የሚጠጋ ሳምንታዊ ደሞዝ ከክለቡ የደሞዝ ዝርዝር ላይ ይቀነሳል ተብሎ ይጠበቃል። ማንቸስተር ሲቲ ከኒውካስል ዩናይትድ ጋር ያደረገውን የካራባኦ ካፕ ግማሽ ፍጻሜ የመልስ ጨዋታ 3-1 በሆነ ውጤት አሸንፏል። ማንቸስተር ሲቲ ጨዋታውን በደርሶ መልስ ድምር ውጤት 5-1 በሆነ ውጤት በማሸነፍ ለፍጻሜ አልፈዋል። የማንቸስተር ሲቲን 2 ግቦች ያስቆጠረው ኦማር ማርሙሽ ግቦቹን በማስቆጠሩ መደሰቱን ተናግሯል። ዛሬ ምሽት ሃትሪክ ለመስራት ተስፋ አድርጌ ነበር፣ ነገር ግን 2 ግቦችን በማስቆጠሬ ደስተኛ ነኝ ሲል ገልጿል። አክሎም ይህ እንደ ቡድን እንድናሸንፍ በራስ መተማመን ይሰጠናል፣ ፍጻሜውን እንደምናሸንፍ ተስፋ አደርጋለሁ ብሏል። ማንቸስተር ሲቲ በፍጻሜው ዌምብሌ ላይ አርሰናልን የሚገጥሙ ይሆናል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ቸር ተመኘን።